ደንበኛ ምቀኛ ነህ አይደለ? ምቀኛ ኮንክ ቤት ስትገባ ምቄ ይላል ራሱስ ቁጭ ብሎ አይ ህሊናዬ እግዚአብሔር እስካልፈቀደ ድረስ አትሞታትም። እንደውም ቢቢሲና ሲኤንኤን ሁሉ የሚያመጣ ታምር ከ11ኛ ፎቅ ወጥቶ ከ10 ፎቅ ላይ ወድቆ ያልሞተ ሰው ተብለ መነጋገሪያ ያደርጋል። ጭራሽ ነው መነጋገሪያ። ደግሞ ፓስተር ዳዊት አይሞትም ብሎኛል ብለሽ ሂጂና ሞክረው። አዳም መኪና ይዤ ሰፈራቸው ይዤ ነው ጠቅሻት ነው እየሰማ ነው። መስሪያ ቤት በተደጋጋሚ ራይት ሰጥቻት ነው። ምንም ማለት አይችልም። ተኝቶ የተሰጠችው ስጦታው ዋጋ ከፍዬባት አይል ምን የሚገርማችሁ ነገር እንደው አንዳንድ ጴንጤ ማላ አስተምሬ በጌታ አሳድጌ እኔ ራሴ አጥምቄ አጥማምቄ የሚል ጴንጤ ያለ ለሱ ደግሞ መልስ እንዲሆነው የሰጠው ሚስት ያደገች ነው። የጨረሰች አቅፎ መሄድ ብቻ ነው። አያችሁ ስለ ኢየሱስ ነው መድረካችን እንዴት ስለ ሰይጣን ይሰበክበታል። ስለ ሰይጣን 14 ነገሮችን ዛሬ እንማራለን። እንዴት ይባላል? እውነት ነውር እኮ ነው። እውነቴን እኮ ነው። I say Joseph ሲል ይላል ጉባኤው። You don't understand me. I say Joseph ሲል በቃ ጉባኤው ይነሳል። Oh my God. I say Joseph ሲል ተነስቷል ግማሹ። ራባባባ ዮሴፍ እኮ ነው። ዮሴፍ በዮሴፍ ፕሪቺት የሚላል ማለት ነው። ዮሴፍ እኛ እኮ ስማ ከዘፍጥረት እስከ ራእይ ለፍልፈን ወይ እንዲያትሉ ወይ እንዲያትሉ። በነገራችን ላይ ግን ዘሌ በእነዚህ 25 ዓመት እኮ አንተ ራስህ ጋብዘን አታውቅም እኮ። ይሄ እኮ ምንድነው የምትለው አንተ? እንዴ በትጋብዘን እኮ እንመጣ ነበር እናገለግል ነበር። ክብር ለኢየሱስ ይሁን። ስለዚህ አንተም ጋር ራሱ እንትን ችግር አለ ማለት። ጌታ የተመሰገነ ኢየሱስ ክርስቶስ ያድናል። ዳዊት ቢባል ምን ይጣቀማል? ምን መግቢያ ወጫ ነው የምታጣው? ምን እንትልጉ ጌታ ምስክር ወጪ ነው። እንደው ማንንም ባያቀ በሰላም ሹልክ ይያልክ ብትያልክ በሰላም ያለችው ነው። ምንም ምን ትርጉም አለ? አሁን እውነት እንነጋገር ይባል። አሁን እዚህ ውስጥ አንድ የማይታወቅ ሰው የጌታን ሥራ የሚሰራ በቃ በሰላም ወጥቶ እዛች ጋር ሽሮ ቤት ድብን አድርጎ በ15 ብር ቆንጆ ሽሮ እዚች ጋር ቃሪያዋ እዚች ጋር እንትና ያለችው ድብን አድርጎ በልቶ ሄዳ። እኔ ብገባ ግን ሳልወድ በግድ ባለ 200 ብር ውስጥ ያስገባዋል ማለት ነው። ብራዘር ምንም ጥቅም የለውም። ታዋቂ መሆን ኑሮን ያስወድድባል። ምንም ይልቁንም አንተ ዝም ብለህ ኢየሱስ በአንተ ላይ በኃይል ይታይብ የሚሻለው እሱ ነው። ስለ ኢየሱስ አለኝ እያልን እንደነ ጴጥሮስ ካወራን ሰይጣን የሚባል ነገር ስሙን ሳናነሳው እንውጣል። አሜን። ትውልዱም በቃ ኢየሱስን ካወቀ ምን ይሰራል እሱ ጋር? አያችሁ ስለ ኢየሱስ ነው መድረካችን እንዴት ስለ ሰይጣን ይሰበክበታል። ስለ ሰይጣን 14 ነገሮችን ዛሬ እንማራለን። እንዴት ይባላል? እውነት ነውር እኮ ነው። እውነቴን እኮ ነው። ምንድነው 14 ነገር ስለ ሰይጣን የምንማረው? እንደው አይ በጌታ እውነት ለመናገር ምንድነው ምንለው 14 ነገር ምንድነው? ከዛ ደግሞ እሱም ብሶ ደግሞ የሚቀጥሉትን 6 ሳምንት የምንማረው ስለ አጋንንትና ስራዎቹ ምን ይሰራልናል። የራሱ ደቀ መዛሙርቶች ይማሩት እሱ ነው። እኛ የኢየሱስ ደቀ መዝሙር ነን። የምንማረው ስለ ኢየሱስ ነው። የምናወራው ስለ ኢየሱስ ነው። የምንናገረው ስለ ኢየሱስ ነው። የምንዘምረው ስለ ኢየሱስ ነው። በአንድ ቴዎሎጂ ትምህርት ቤት ውስጥ ለተማሪዎች ሁሉ አንዳንድ ሉክ ተሰጠ እና በፊት ለፊቱ ገጽ ላይ ስለ ኢየሱስ ባህሪዎች ስለ ኢየሱስ በቃ የምታውቁትን ሁሉ ኢየሱስ በቃ ስለ ኢየሱስ ጻፉ ተባሉ። ገልብጡና ደግሞ ስለ ሰይጣን ደግሞ ማንነት ጻፉ ተባልና ደቂቃ ተሰጣቸው። በዚህ ደቂቃ ውስጥ ቶሎ ተንትናቸው አምጡ ተባሉ እና ያ ወረቀት ተሰጣቸው። ሁሉም በቃ ኢየሱስማ ድንቅ ነው፣ አዳኝ ነው፣ ቸር ነው፣ ኧረ ምሕረቱ
ቸርነቱ ገናና ነው። ይገለብጥና ሰይጣን ሌባ ነው፣ ሰይጣን ወንበዴ ነው፣ ዘራፊ ነው፣ አራጅ ነው እየጻፈ ሁሉም ይሰጣል። አንደኛው ልጅ ዝም ብሎ ስለ ኢየሱስ ሲጽፍ ሰዓት አለቀ ተባለ። ስለ ሰይጣን ሳይጽፍ ገልበጥ አደረገና ለሰይጣን ጊዜም የለኝም ብሎ። ስለዚህ አትጠራጥሩ። የሚያስደንቅ ክብር፣ የሚያስደንቅ ኃይል በብዙ እህቶቼ ላይ ይወድቃል፣ በብዙ ወንድሞቼ ላይ ይወድቃል። ሃሌሉያ። አገልጋዮች እርስ በርስ አሜን፣ በሚደንቅ ሁኔታ በሚደንቅ አሰይ እናቴ ጌታ ይባርክ። እንዳንቺ ነው እኛ የምንፈልገው። ለሚለስን ነው እንጂ ነገረኛ ምን ይሰራል? በቃ ሃሌሉያ። ህሊና ደስ ይለኛል እና ሰው ውስጥ ነው ያለው ህሊና። በአጠቃላይ እኔ ውስጥ ያለው ህሊና የዳዊት ህሊና የሚባል፣ አሮን ውስጥ ያለው እንደዛው ነው፣ ሳርዬ ውስጥ ያለው በቃ ህሊና አለኛ ውስጥ። ከዛስ ደምጠኛ ምቀኛ ነህ አይደለ? ምቀኛ ከሆንክ ቤት ስትገባ ምቄ ይላል ራሱ ውስጥ ቁጭ ብሎ። አይ ህሊናዬ ጌታ ምስክርን አለቅም ተኝተ ምቁ ይጠብቀን ቀንተ ነው አይደል? ብትል ተመልሶ ይመጣል። አይመቀኝ ቆይ ሰው አለ ራሱ በአበሻው ሶሳይቲ የሚሰሩትን ፊልሞች ሳያቸው የሚሰራውን ድራማ ምናምን ሳይው ራሱ እንትን አይወድም። ለምሳሌ እንዴ ቆይ ሀብት አይወድም፣ ፊልሞቻችን ሀብት አይወዱም። ክሊፕ ራሱ አሁን እኛ ሀገር ክሊፕ እኔ ሳጠና ስሰራ ክሊፕ ስሰራ ምንድነው ችግሩ ሰው ክሊፕ ለምን ጠላ ብዬ 3 ወንድሞቼና አንድ እህቴና 2 ወንድሞቼ አውጥተው ነበር ክሊፕ ቪሲዲ የሚባለውን ማለት 3ቱንም ገብቼ አየን። ሳይ ሰው የጠላው ልብስ ይቀያይራሉ። ስለዚህ ሰው ልብስ አይወድም ማለት ነው። አበሻ ካኒቴራ ነው የሚወደው። በቃ በካኒቴራ በቃ ምን ታረጋለህ? አይ መኪና ካለበትማ ይገስጻል። ሰው የመኪናው አሰራ ይላል። ሰው መኪና አይወድም ማለት ነው። እና ቤትም አይወድም ፎቅ ነገርም አይወድም። እና ምንድነው ከሆነ ከጎጆ ቤት ስትወጣ የጉስቁልና አሰራር የተመታዩን ምንድነው መሰል እኛ ከሌለን ሌላው ሲኖረው ጥሩ እኮ ነው፣ ጥሩ ነው። አንቺ መኪና ያለሽም እግዚአብሔር የተመሰገነ ይሁን። መኪና ያላቸው አሉ፣ በቃ ራይድ ይሰጡናል። እየሰማችሁ ባይሰጡንስ ራሱ አላቸው ማለት እንደገና ደግሞ ምን በእነሱ መኪና መቅናት ምን ያስፈልጋል? የእነሱን መኪና ተደግፈሽ ፎቶ ተነስተሽ ወደ ቤተሰብ መላክ ምንድነው? እውነቴን ነው እኮ ምን አለበት? ምንድነው ክፋቱ? ክብር ለኢየሱስ ይሁን። አዲስ ነገር የለም ምንም። እዚህ ጋር ምን እኔ እንትን ነኝ ማለት አንችልም። ምን አዲስ ነገር አለ? የምናወራው ዘላለማዊ ከሆነ አሁን እዚህ የምናደርገው ነገር ይሄኛ አሁን ይሄ ጊዜያዊ የሆነው ይሄማ ድንኳን የሆነው የሚለውን ጴጥሮስ የሚናገር እሱን ለዘላለማዊ ክብር አውለነው እንለፍ። አሜን ነው በቃ። በተረፋውን ስንወጣ ግማሾቻችን ኮንዶሚኒየም ነው፣ ግማሾቻችን ኪራይ ቤት ነው። ምን አዲስ ነገር የለም በቃ። አንዳንድ ሰው ስኬት የሚያደርገው ራሱ አሁን በመኪና መጣው። አሁን እዚህ ውስጥ በመኪና ይመጣል አይደል? በብስክሌት ይመጣል፣ በባጃጅ ይመጣል፣ ደግሞ በ11 ቁጥርም ይመጣል። ልክ ነኝ አይደለም? እሺ አሁን ስኬት እንዴት መምጫው ይሆናል? ባጃጅ እንዴት ስኬት ይሆናል? ቪኤት እንዴት ስኬት ይሆናል? ስኬት መድረስ ነው። ደርሰናል፣ ይሄው ደርሰናል። ዋናው ስኬት መድረስ ዓላማ አድርገን ዛሬ 25ኛ ዓመት ለማክበር እዚህ ለመድረስ አይደል የመጣ ነው። በብስክሌት እንምጣ፣ በመኪና እንምጣ፣ በራይድ እንምጣ፣ በባጃጅ እንምጣ፣ በቪኤትም እንምጣ፣ ምን ብለናል? ስኬት ታዲያ መድረሻው ነው ወይንስ መድረስ ነው? አለቀ አለቀ። አቅልለው ህይወት እዚህ ምድር ላይ ያለውን ላይፍ አቅልለው፣ ይልቁንም ኢየሱስን በማግነን አክብደው እንጂ እንዴት መምጫውን ስኬት አድርገ መከራ ትበላለህ? እሱ እንትን ይሄን ደጅ እሱ ቤት ትላለህ። ቶኔ ይሄ ለሚያልፍ ነገር ተወርሱን እርሳው። እማያልፍ አለ፣ ዘላለማዊ የሆነ እውነት አለ። ኢየሱስ የሚባል ድንቅ ጌታ አለ። አዎ በቀኙ ልንቀመጥ። እዚህ የመከራየትን ታማራለህ እንዴ? ተከራይቼ ናምጥራ አንተ ብቻ አይደለም። ጴጥሮስ ጳውሎስም 3 ዓመት ተከራይቶ ነበረበት ቤት ይላል መጽሐፍ።
ጳውሎስም ተከራይ ነበር። ምን ይሄን ያህል እንትን ትላለህ? እንትን አትበል። ጳውሎስ ይሄን ሁሉ መልእክት የጻፈው ጳውሎስ ተከራይ ነበር። እንግዲህ አከራዩ ደግሞ ምን ያህል ያንገበግቡት እንደነበር በዛ ዘመን ዝም ብለህ አስብ። አትደነቅ። በቃ እንትናችን ጸሎት አይልብዳን ግድ የለም ይስጠን ቤት እንዲሰጠን ጥሩ ነው። ምን ችግር አለ? አሜን ነው። ክፋት አለው እንዴ? የለውም። እግዚአብሔር የተመሰገነ ይሁን። ይስጠን እንኖራለን። ጌታ የተመሰገነ። ጴጥሮስ እናንተ የገደላችሁት ሲል እነሱ አብረው የስ ልክ ነው። እኔ እኮ አሜሪካን ሀገር እኮ እንዴት ደስ እንደሚል አሜሪካ ብዙ ቸርች ሄጄ ተሰልፍ ያሉ ይገርመኛል። ገና ፕሪቸሩ ሲመጣ ገና ይላሉ። ገና እግዚአብሔር የመጣ ነው ይመስሉ። ሰባኪው ሲመጣ ገና ዋው ይላሉ። ቱዴይ ሲል ይላል መሀል ላይ our message about Joseph. Say Joseph. I say Joseph. See, ይላል ጉባኤው. You don't understand me. I say Joseph. See, በቃ ጉባኤው ይነሳ. Oh my God. I say Joseph. See, ተነስቷል ግማሹ. ራባባባ ዮሴፍ እኮ ነው ዮሴፍ በዮሴፍ ፕሪቺት የሚላል ማለት ዮሴፍ እኛ እኮ ስማ ከዘፍጥረት እስከ ራእይ ለፍልፈን ወይ እንዲያትሉ ለማርያም እኮ ትወልጃለሽ ሲላት እኔ እኮ እንዳላቅም ስትለው እንዳታቂም ግን ትወልጃለሽ እንዴ ህጉ እኮ የሚለው በወንድና በሴት ነው። አሁን ደግሞ ህጉን ያወጣው ጌታ ደግሞ በሴት ብቻ ፈለገ እና ምን ይደረግ? ማን ይከለክለዋል? አንተ ከልካይ የሌለው አምላክ እኮ ነው ያዝነው። ምንም ነገር መስራት ይችላል። ምንም ነገር ማድረግ ይችላል። ከልካይ የለውም በሉ እስቲ። መጣ እንደውም ከመምጣቱ በፊት ራሱ በላስገባሉ አንተና ቤተሰብም ግቡ። ሲገቡ ራሱ ቢያንስ አንድ ሰው አረ ነው እየበቃኔ እስከዛሬ አጥፍቻለሁ ብሎ አብሮ እንኳን አይገባም። የለም እሱ ሲገባው ሰው እየወጣው ቢገርም ነው ይላል። ሲዘጋው ሁሉ እኮ አረዛጋው ሰውዬ በራብ እንዳይሞት የሚሉላል። በጣም እኮ የሚገርም እኮ አይነት እንትን ነው ታውቃላችሁ። አንዳንድ ሰው እኮ ከኋላው እኮ ውሃ እየመጣ ነው ሊደርስበት ነው እዚህ አስተያየት ይሰጣል። ዞር ቢል እኮ ደርሷል ሊያፍሰው እኮ የመጣ ነገር አለ። እሱ ግን አስተያየት ይሰጣል። ኧረ እባክህ አንተ ሰውዬ ከነ ቤተሰብ ታፍነህ እንዳትሞት ኧረ እባክህ። ደግሞ እኮ ከዘንዶ ጋር ነው አብሮ የገባው የሰውዬ ጤነኛ ነው የሚል እኮ አለ አይደል? ምክንያቱም ዘንዶም ገብቷል። ሁለት ሲሆን ነው ሲገቡ ዘንዶ ገብቷል፣ አንበሳ ገብቷል። አለቀለት የሚል አለ እኮ እያለቀለት እኮ አለቀልህ የሚል ህዝብ እኮ አለ። አንተ ታውቃለህ? በጣም የሚገርም እኮ ነገር ነው እኮ ያለው። አንዳንድ ሰው እኮ አይዞ የማይባል ቦታ ነው አይዞ የሚለው። እኔ አሁን አይዞ አልወድም ታውቃለህ። እኔ እንደ አይዞ የሚያናድደኝ እንትን ብዙ ሰው አይዞ የሚለው ራሱ ነው አይዞ መባል ያለበት ታውቃለህ። አይዞ ይላል ወንጌል ሰብከ አይዞ እንግዲህ ይላል። አንተ ወንጌል ያሰበከው ራስ አይዞ እንጂ እኔ ምን አይዞ ያስብለኛል? የምስራች አለኝ። ጌታ ምስክሬ ነው። ሳታዩ አትሞቱ። አሜን። እኔ በግልጽ ልንገራችሁ ዛሬ በጣም ከመንፈስ የሆነ መልእክት ነው ይዤ መጣሁት። ሳታይ አትሞትም። አሜን። አጭርና ግልጽ በቃ አጭርና በቃ ታያለህ ከተባልክ ሳታይ አትሞትም። አሜን። ከጉልበቴ የሚወጣው ይወርሳል አለው አብርሃምን። አብርሃም በቃ ዝም ብሎ ተረጋግቶ የተቀመጠው በቃ ብሎኛል ብሎ ይመስለኛል። በቃ በመቶ ዓመቱ መጥቶ ሚስቴት አለች ሲለው አለች ነው። የዛሬ ዓመት በዚህ መጥቶ ወንድ ልጅ ወልዳለሁ ሲል እሱ ጸጥ ነው የሚለው አይስቅም። ምክንያቱም ያምናል ይሆናል። እሞታለሁ ባልክበት ሰዓት ጌታ ስራውን ይሰራል እንጂ የተናገረውን ሳታይ አትሞታትም። ጌታ አይሆንም ነገሩ አልተፈጸመም ብትል እንኳን አንተን ያስቀምጣል። ያስቀምጣል እንደነበር ያስቀምጣል። በዚህ ወጣትነት እድርሻለሁ ብሎሽ ከሆነ አንቺ 40 ዓመት የሞላኝ የምትይ ከሆነ ጌታ ምስክሬ ነው ፎሬቨር ያንግ አድርጎ ያስቀምጥሻል። ልክ እንደዛ ፊልም ዝም ብሎ 40 ዓመትሽ ላይ ራሱ እንደ በቃ ቤቢ ፌስ አድርጎ ያስቀምጥሻል እንጂ ታገቢያታለሽ። ሳታገቢያት አትሄጃትም በጭራሽ። በቃ ታገቢያለሽ ማለት ታገቢያለሽ። የተናገረውን ሳታይ አትሞታትም። አሜን። ባይዘ
ሳታ አትሞትም ካለ አትሞትም። ለምን መክብብ ላይ እኮ ምን ይላል? በጣም ደስ የሚለኝ ለሁሉም ጊዜ ያለው ከሚለው ሁሉ እኔን የሚያስደስተኝ ለመሞትም ማለትና ጊዜ ያለው አንተ ለመሞትም ያው ልተነስተ ከዚህ ከ10ኛ ፎቅ ላይ እኔ በቃኝ ከዚህ በኋላ አልፈልግም ብለ ተነስተ ከዛ ላይ አምባ ብትልና ብትወርቅ ማለት በሁለት እግር አቁሞ ብለ ኢትዮጵያ ቴሌቪዥን 120 ምናምን እንዴት ልተርፍ ቻልክ? እኔ ማውቀው ነገር የለም ተረፍኩኝ ትላታል። እግዚአብሔር እስካልፈቀደ ድረስ አትሞታትም። እንደውም ቢቢሲ እና CNN ሁሉ የሚያመጣ ታምር ከ11ኛ ፎቅ ወጥቶ ከ10 ፎቅ ላይ ወድቆ ያልሞተ ሰው ተብለ መነጋገር ያደርጋል። ጭራሽ ነው መነጋገር። ደግሞ ፓስተር ዳዊት አይሞትም ብሎኛል ብለሽ ሂጂና ሞክረው። ውድድር ፉክክር ለሚያልፍ ነገር የሰራነውን ቤት ያልፋል። እንደውም ጅሎች ነን እኮ እኛ ብንኖር እንደውም አገልግሎት ስላለን ያው ጌታ ቸርም ስለሆነ 100 ምንም እንኖራለን። ኦነስትሊ ግን የሰራ አሁን ይሄ ቤት 300 ዓመት አይኖርም። ምን ይሆናል አይደለን? በቃ ተከለላ እዚህ ያለው ጠቅላላ ሌላ ትውልድ ምንም ያልሰራ ሲሚንቶ ያላቦካ መጥቶ እዚህ ላይ ካፈር ከተማ ታዲያ እንዴት ሰው እንዴት ይሄንን አያስብም እንዴ? ታዲያ ቁሳቁስ እናወራለን እንዴ? አረ የማልፈውን የዘላለሙን ይኸውልህ አዳም መኪና ይዤ ሰፈራቸው ይዤ ነው ጠቅሻት ነው እየሰማ ነው። መስሪያ ቤት በተደጋጋሚ ራይት ሰጥቻት ነው። ምንም ማለት አይችልም። ተኝቶ የተሰጠችው ስጦታው ዋጋ ከፍዬባት አይል ምን የሚገርማችሁ ነገር እንደው አንዳንድ ጴንጤ ማላ አስተምሬ በጌታ አሳድጌ እኔ ራሴ አጥምቄ አጥማምቄ የሚል ጴንጤ ያለ ለሱ ደግሞ መልስ እንዲሆነው የሰጠው ሚስት ያደገች ነው። እየጨረሰች አቅፎ መሄድ ብቻ ነው። አንዳንድ ሰው ይብና ላይ ፌስቡክ ላይ ላይቭ ይገባል። ጥሩ ነው። ፌስቡክ ላይ ላይቭ ገብቶ ማገልገል ጥሩ ነው። እግዚአብሔር ይባረክ አይደለም። ግን ተሰርቶ መውጣት ደግሞ በጣም አሪፍ ነው። ያው ሰላም ለእናንተ ገባ ብሎ አሁን እንትን ያረግን እግዚአብሔር ይባረክ። የዛሬው መልእክቴ ርዕስ በትህትና እናገልግል የሚል ነው። የዛሬው ርዕሴ ሃሌሉያ ሰላም ብያለሁ። ሻሎም ሃሌሉያ ሄይ በጣም አሪፍ ነው ምናምን። ከዛ ከስር አንዱ አፈር አባክ ብላ የሚል ሲልክለት ራስህ አፈር አባክ ብለው ነው ምናምን። ምን አይነት እንትን ነው አሁን ይሄ? ቆቆ አንድ ጊዜ መልእክቴን መለስበታለሁ። አንተ ግን ዛሬ ብሎክ አድርጌያለሁ። እግዚአብሔር ይገስጽ አንተ እንዴ! የሚሳደበው ሰውዬ ገብቶ አይቶ ተምሮ ተጸጽቶ ካልተመለሰ ምንድነው የኔ አገልግሎት?